አስደሳች ሰበር ዜና! ናዝራዊት አበራ የሞት ፍርዷ ተሰረዘላት። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ደግሞ በጣም ደስ የሚል ነውና ማለት ነውና ናዝራዊት አበራ እንግዲህ ያው ባለፈውም እንደዛው አቅርቤላችሁ ነበር። የሞት ፍርድ ሊፈረድባት ነው ምናምን በሻምፖ ጓደኛዋ ይዛክ አድርጋባት ምናምን ብያለሁ አይደለ? ያንን ነገር ነበር እያልኳችሁ የነበረውና ዛሬ ላይ እህቷ ሰይፉ ሾው ላይ ትናንትና ቀርባ የተናገረችውን ሁላችሁም ከሰማችሁ እንግዲህ በጣም ደስ የሚል ነገር ነውና የሞት ፍርዷ ተሰርዞላታል። እድሜ ልክ እስራት ሆኗል። ያው እንግዲህ አትሞትም አትገደልም፣ ግን የእድሜ ልክ በቃ ዘላለም አለም በቃ ህይወቷ እስካለፈ ድረስ እድሜዋ እስከኖረ ድረስ ከዚህ በኋላ ኢትዮጵያን አትረግጣት ማለት ነው። እዛው ወይ ከባድ ነው ግን ማርያምን እግዚአብሔር ማለት ቅዱስ ሚካኤል የዕዳ ደብዳቤውን እንደቀደደው የእሷንም ታሪክ ቀዶላት በቃ ሀገሯ ኢትዮጵያ እንደ ረግጣት ትሙት። እውነት እኔ እንደዛ ነው የምለው። ምክንያቱም እኔ ለኢትዮጵያ ለየት ያለ እንትን ስላለኝ ይሁን አላውቅም። ማለት የሆነ እህቷ ስትናገር እኔም ባኔ ተናነቀኝ። በጣም ነው ያለቀስኩት። በጣም ነው ያሳዘነችኝ። ማለት እንግዲህ እኛ ሁለት ጊዜ አይተናታል አሉ በተለያየ ቀናት ማለት ነው። እንግዲህ እህቷ ስትናገርና ሁለት ጊዜ ሳያት በጣም ስኩሪት ያለ ምናምን ነገሮችና በጣም ተፈትሸን ተራስ እስከ ጸጉራችን እስከ 3 እስከ 4 ጊዜ ተፈትሸን በስነ ስርዓት በመሳሪያ ታይተን ምናምን ያ ሲሆን ግን ልክ ፊልም እንደምናየው ምናምን እንደዛ በዛ አይነት መልኩ ነው እንጂ ያየናት ያናገርናት አላቀፍናትም፣ አልሳምናትም። እንግዲህ አስባችሁታ ቻይና ድረስ ሄደው ማለት ነው። አልሳምናትም፣ አላቀፍናትም። ግን በፊልም መልኩ አሁን እኛ ቴሌቪዥን እንደምናየው እንደዛ ነው ያየኋት። ከዛ በኋላ ግን አየናትና አንድ ክላስ ስንት ናችሁ ምናምን ብዬ ስል ብለን ስንጠይቃት እሷ ዞር ብላ ቀና ብላየችና ዝም አለች። ምክንያቱም መናገር አልፈለገችም። ምክንያቱም እሷ ስታወራ በአማርኛ ማውራት አይቻልም፣ በእንግሊዘኛ ነው እና ደግሞ ተርጓሚ ያለ የሚያዳምጥ አለ የምታወራውን አሉ እና ከባድ ያለችበት ሁኔታ ማለት ነውና መናገር አልፈለገችም ስንት እንደሆነ። ከዛ ምን እየሰራች ነው ምናምን ስና በቃ ያው አሁን እዛው ቋንቋ ትማራለች እንጂ ዲግሪም የተሰጣት ምንም የተሰጣት በትምህርቷ የለም። ዝም ብሎ ነው ወሬው የሚናፈሰው አለችቷና ቋንቋ የነሱን ቋንቋ በደንብ አድርጋ መናገር ችላለች። የነሱን መጽሐፍ ማንበብ ችላለች። እና ከዛ እንዛው ደግሞ የማይችሉ የሚመጡትን ቋንቋ በማስተርጎም እየረዳቻቸው ትኖራለች። እና አሁን የሞት ፍርድ የለም፣ የሞት ፍርድ የሚባል ነገር የለም። ስለዛ አታናፍሱ እህቷ እንዳለችው ማለት ነው። እንትን የእድሜ ልክ እስራት ነው የሆነባት። አሁን ደግሞ እንግዲህ ልክ የእድሜ ቁጥር ማለት ለምሳሌ 20 አመት 10 አመት 30 አመት ብለው እንዲሉና እንደዛ ገደብ እንዲሰጣት ስነ ምግባሯን ስነ ስርዓቷን እዛ ያላትን አይተው ብላለች ማለት ነውና እኔ ደስ ብሎኛል። ምክንያቱም የሰው ልጅ የሞት ፍርድ ብሎ ከዛሬ በቃ ልትሞች ነው ብሎ መባል በጣም ይከብዳል። ግን የሆነ እንደዚህ ያለ ጊዜ ከተሰጠ ቢያንስ አይታወቅም የሆነ ነገር ሆኖ ወይ በሆነ ምክንያት ተታሰረችበት ልትፈታና አገር ልትገባ ትችላለች። ግን እህቶቼ ከዚህ ነገር ግን ተማሩ፣ ወንድሞቼ ነው የምለው። ምክንያቱም ጓደኛዋ እንግዲህ አሁን እህቷ ስታወራ ድጋሚ ማብራሪያ ትሰጥ እንግዲህ እየሰማዋት ነው። ባለፈውም ያው ተነግሯል ኢቢሲ ላይ ቀርቦ ምናምን የዛሬ 6 አመት። ዛሬ ደግሞ ድጋሚ ስትናገር እንግዲህ ጓደኛዋ አብረው የበሉ አብረው የጠጡ አንድ ቤት የተኙ እኛ ጋር ትመጣለች ትሄዳለች። እንግዲህ ወደ ውጭ ሀገር ስትሄድ እሷ ቻይና ትሄድ ትመለስ ትመጣ ነበርና ቻይና ሁሉ ጊዜ ትመላለሳለች። በዛ ላይ እንግዲህ የጓደኛዋ እናቷ ታማ መድኃኒት ይዘሽ ሂጂ ነው ያለቻት። እና ያ መድኃኒቱ ሻምፖ ውስጥ የጨመረችው በሻምፖ ምናምን ነው፣ ግን ያ ሳይሆን የተባለው በሻምፖ ምናምን ነበር አይደል? እንደዛ አይደለም። እና መድኃኒት ብላት እዛች መድኃኒቷ ላይ በትንሽዬ ሹካ ናት የተጨመረችው፣ ትንሽ ናት። ያቺ ስትመረመር ምንድነው ስትባል ስትጠየቅ እዛ እንግዲህ እንደዚህ ጓደኛዬ ነው ብላ እና እኔ እውነቱን የተናገርኩት ብሌ ነው ማስበው ብላ አለችኝ። እስር ቤት ራሱ ጓደኛዋ ስታወራ እና ለናቴ ብላ ስትል እንግዲህ አንድ ሰው እኛ ኢትዮጵያዊ ነኝ እኔ እንደራሴ ማለት ነው ኢትዮጵያዊ ነኝ። ለሰዎች በጣም አዝናለሁ ምናምንና
እንግዲህ እናቴን አማት ነው መድኃኒት ይዘሽልኝ ሂጂ ብትል እኔ የምለብሰው ልብስ ቁጭ አድርጌ ለእናቷ ነው ይዤላት የምሄደው። ይሄ ምንድነው? የኛ ኢትዮጵያዊ እንኳን ጓደኛዋ ቤት እየመጣች አብራት እየበላች አብራት እየጠጣች አብራት እየተኛች ያለች ጓደኛዋ ቀርቶ የማታውቁት ሰው እንኳን ለእናት ይሄንን ይዘሽልኝ ሂጂ ብሎ ቢላችሁ እሺ ብላችሁ ነው የምትቀበሉት። ይሄ እኔ ራሱ አሁን ይሄን ዜና ይሄንን ነገር በቴሌቪዥን ከሰማው ካየሁ እንደዚህ እንትን ካለ ነው እንጂ እኔ በፊት አሁን አላቅም ማለት እንደዛ ሆኖ ወደ አረብ ሀገርም ወደ ተለያየ ሀገር ስትሄዱ እቃ ይዛችሁልኝ ሂዱ ካሉ ምንም ኪሏችሁ እንትን የማይል ከሆነ ዝም እየተቀብዬ ይዤ የሚሄድ ነበርኩ። ከዚህ በኋላ ግን ለእኔ ራሱ ትልቅ ትምህርት ነው የተማርኩት። አንዳንድ ጊዜ የሆነ የማታውቁትን እንትን ልትሉ ስትሉ እንትን ይላልና አታስቡትም። ምክንያቱም እዛ መጥተው ቀጥታ እንደዚህ ይዛችሁ ሊሄዱ ስሉ የማታውቁት ሰው እንደዚህ ምናምንና አንዳንድ ሰዎች በጣም በብዙ ነገር ይፈትናቸዋልና አሁን ያቺ ጓደኛዋ እንግዲህ ምን ያህል እረፍት ነው የምታገኘው? ምን ያህል ነው በቃ የህሊና እረፍት የሚኖራት የምተኛው? የእውነት ያውም ጓደኛዋን አብራት የበላችሁ የጠጣችሁ እጇ ላይ ይህንን አድርጋ ያደረገችው እንግዲህ አስባችሁታል? ይህንን አድርጋ ማለት ነውና ይህን ያለው ነገር አለችና ጓደኛዋ ናት እንደዚህ ያደረገቻት እና ምን እናንተ ማውራት እስኪ ምን ለግማሽ ሰዓት ለሁለት ቀን ተፈቀደልን። ግማሽ ሰዓት አንድ ቀን በአንድ ቀን ከዛ ደግሞ አንድ ቀን በሌላ ቀን ሁለት ጊዜ ያየናት። ከዛ ወዲህ ያየናት ነገር የለምና በኢሜል እንጻጻፋለን፣ ደብዳቤ ይመጣልናል እና በወር 10 ደቂቃ ይፈቀድላታል ስልክ ቤተሰብ ጋር ለመደወል። ከዛ በኋላ ምንም ፍቃድ የለም ብላለች ማለት ነው እህቷና በቃ ስናወራት እኛ ስለ መጽሐፍ ቅዱስ አይዞሽ ኢዮብ ቤተሰቦቹም እህቱም ወንድሞቹም ከዱት፣ ከዛ ብቻውን ቀረ። መጨረሻ በቃ ይሄንን ቃል ስትናገር እህቷ የምሬ ነው የምላችሁ እኔ እምባዬ ይመጣ አልቻልኩም። ማለት ማንኛችንም አብሶ በስደት ያለን ሰዎች የሚሰማ ነገር አለ ማለት እኛ እንኳን እግዚአብሔር ይመስገን የሆዳችሁን አወርታችሁ ቢከፋችሁ ወይ ጓደኛ ጋር ወይ ሌላም ገብታችሁ ምናምን ልታወሩ ትችላላችሁ። ገባችሁ? እሷ ግን ምንም ማውራት አትችልም። ገባችሁ? በቃ እዛ እስር ቤት ከዛ ደግሞ በቃ መሄዳችን ከዚህ በኋላ ሞት ይፍታሽ። በቃ እኛ እኮ ዛሬ እንሞታለን ነገ ወይኔ እግዚአብሔር ወይ ለሀገር ያብቃኝ ወይኔ በቃ ብለን ነገ ተነስ። እሷ ግን በቃ ኢትዮጵያ የምትባይ አገቢም ከዚህ በኋላ በቃ እዚሁ ትሞቻለሽ አለቀ ምናምን መባል በጣም ከባድ ነው። የምሬ ነው የምላችሁ። በቃ የምሮ ጭንቀት አለ ምናምን። እሷ ደግሞ ኢንጂነሪንግ ናት፣ የተማረች ናት፣ በቃ በእውቀት አላት፣ በዲፕሎማ ምናምን የተመረቀች ልጅ ናት። እና ይሄንን እንደዚህ ያለ ልጅ እንዴት ነው ይሄንን ይዛ ልመጣ የቻለችው የሚለው ነገር ነው። እንኳን በእሷ ደግሞ በስራዋና በውጤቷ ነገር ሲታይ ነው አሉ አብዛኛው እንዲህ ያለ ሰው እንዴት መርምራ እንዴት ይዛ አልመጣችም ሲል ነው አሉ መንግስት ራሱ አሁን የያዘባት። ገባችሁ? እና ምን ያክል እንደሚያጨናንቅ እሰቡት። እና እህቷ በቃ የመጽሐፍ ቅዱስ ስለ ኢዮብ ምናምን በቃ ወንድሞቹም ልጆቹም ከዱት ብቻውን ቀራ። በቃ ስለ ሳይቅ ስለ ኢዮብ ምናምን በቃ እንደዚህ ያለ አይደለ ስለ አብርሃም ምናምን አወራናት። በቃ ስለ መጽሐፍ ቅዱስ ማለት ተስፋ እንድታደርግ ምናምን እንጂ ሌላ ምንም ነገር ያደረግንላት ነገር የለም። አላቀፍናትም፣ አልሳምናትም። በቃ ይሄ ነው ብላ እህቷ ስትናገር አሳዘነችኝ። እና እህት ወንድሞች እኔ ለእናንተ መልእክት ማስተላልፈው በቃ በአሁኑ ሰዓት ምንም ሰው አይታመንም። በቃ ዘበኑ ሁሉ ተቃይሯልና ይችን የመሰለች ልጅ ገና ሰርታ ለሀገሯ የምጠቅም ለወገኗ የምጠቅም አስበስቶታል። ዲፕሎማ ዲግሪ ለማግኘት አፈርደም የበልታችሁ ነው። ከደህና ቤተሰብ ብትወጡ ቤተሰባችሁ ቢከፍልላችሁም ይህንን ውጤት አለፍኩ አላለፍኩ በቃ ሰዎች ስትባሉ የሆነ ጎደሎ አላችሁ። ያን ነገር ለፍታ ጥራ በቃ የሆነ ትልቅ ደረጃ ደርሳለሁ ብላ ስትል ታንትን ቅጥፍ አድርገው እስር ቤት ያስገቧትና ያስቀምጧት። ምንድነው የሚሰማችሁ? ማለት አሁን በእኛ ደረጃ ወተኛ አሁን ለምሳሌ የምሰራው በተለያየ በአለማት በአረብ ሀገሩ በአውሮፓው በካናዳው በተለያየ በቃ ሀገር አሁን ስንኖር በአሜሪካ ምናምን በተለያየ ሀገር ስንኖር ነገን አስበን ነው አይደል እንዴ? ነገ ኢትዮጵያ ላይ የሆነ ነገር ሰርተን ለራሳችን ተጠቅመን የሆነ ቢዝነስ አቁመን ከዛ ሰዎችን ረድተን የስራ እድል ለሰዎች ፈጥረን ምናምን የሚለው ነገር በአእምሮአችን አለ አይደል እንዴ? ያንን ነገር አሁን አድርጋለሁ ምናምን ብልልክ እሷም አሁን በትምህርቷ እንደዛ ምናምን ብላ ስታስብ ይሄ ነገር መከሰት ማለት በጣም ትልቅ ከባድ ነውና እኔ በቃ እግዚአብሔር በቃ የሆነ ምክንያት እግዚአብሔር ታሪክን ቀያሪ ነውና ታሪኳን ይቀይርላት። እኔ እህቷ ስታወራ በጣም ነው ያሳዘነችኝ። በቃ በጣም ማለት እኔ እንጃ ኢንተርቪውን በአብዛኞቻችሁ ሰምታችሁ ሊሆን ይችላልና
በጣም ነው የምታሳዝነው ምናምንና እግዚአብሔር በቃ ታሪኳን ይቀይርላት። እኔ ኋላ አላቃትም። እኔ በቃ እንደዚህ በፎቶ ነው በቃ አሁን ትዘዋወር ምናምን እንጂ የማውቀው ነገር የለኝም። እና ሸሚዝ አሰርተው ምናምን ቤተሰቦቿ እንትን ሲሉና ታሪኳን ይቀይርላት እንጂ እኔ በጣም አሳዝናኛለች። በቃ ጓደኛ ምናምን እንዲህ መሆኗ እና ሁላችንም በቃ ንጹህ ጓደኛ ይስጠን፣ ራሳችንን እንጠብቅ፣ እንጠንቀቅ ባይነኝ እኔ ማለት ነው። ሁሉም እያሳሳቀ ህይወታችንን ነው የሚያበላሽብንና እንጠንቀቅ፣ ራሳችንን እንወቅ ነው ምለው ማለት ነው። ምክንያቱም በቃ በአሁኑ ሰዓት ሰው ማመን ቀረ። ደግሞ ግዴታ ይዞ መሄድ ካለባችሁ ግዴታ ያንን ሰው አለማስቀየም ከሆነ ደግሞ ማስመርመር አለባችሁ። እኔ ግን በጣም እንትን ያለኝ እንዴት ኢትዮጵያ ላይ አልያዙትም? እዛ ሀገር እንዴ በቃ የሆነ ነገር ከፈረደባችሁ በቃ ያ ፍርጃ ነው። በቃ እንደኔ እንደዛ ነው በቃና እግዚአብሔር በሰላም ለሀገሯ እንግዲህ ያብቃት ነው የምለው። ውድ ቤተሰቦች